ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ውዶቼ ማሮቼ? ያለሁላችሁ በጣም ራሴን አሞኛል ዛሬ። ለምን እንደሆነ አላወቅኩም። በጣም ነው ራሴን ያመመኝ። እንኳን ያደረሳችሁ ለሰማዕቱ ለቅዱስ መርቆሬዎስ። ቅዱስ መርቆሬዎስ እንግዲህ በጣም ታምረኛ ሰማዕት ነው። አባ ገብረ ኪዳን ሲያስተምሩ ራሱ ሰምታችሁ ከሆነ ቅዱስ መርቆሬዎስ ከተንኮለኛ ጎረቤት ይደርሳል ያሳልፋል ብለው ያስተምራሉና አባታችን አባ ገብረ ኪዳን እና ነገ ዛሬ ማለቴ ሰማዕቱ ቅዱስ መርቆሬዎስ ነው። አባታችን ቅዱስ መርቆሬዎስ ሰማዕቱ ከክፉ ነገር ጠብቆ ሀገራችን ኢትዮጵያ ሰላም አድርጎልን እኛም ሰላም ሆነን ለሀገራችን ማለት ያብቃን። ላይክ ሼር ሰብስክራይብ እያደረጋችሁ እህታችሁ አለምነሽ ሹመትን አበረታቱኝ። አንድ ወር ከምናምን ነው እንግዲህ ሁሌም ቀጠሮ ነው እንዳትሉኝ። አንድ ወር ከምናምን ነው የቀረኝ ወደ ሀገሬ ልገባ። የጆርዳን ብርድ ደግሞ መጥቷል እንግዲህ ያያችሁ ነው። እኔ ጥሎብኝ ብርድ አልወድም፣ ሙቀት ነው የሚስማማኝ። ብርድ ለኔ አይስማማኝም። በሙቀት ጊዜ ግን በጣም ይስማማኛል። ብርድ ሲመጣ ያያችሁት ገና ሲጀምር ፊቴ እንደዚህ ነው የሚሆነው። እንደዚህ ማዲያት አለበት፣ በዛ ላይ ይጨምራል። እንደዚህ ነው የሚሆነው ብርዱ። ገና አሁን እኮ በደንብ አልጀመረም፣ ገና ነው፣ ግን አሁን ይጀምራል። አንድ ግን 10ኛ ወር ላይ 11ኛ ወር ላይ ብርድ አለ፣ ይጨምራል በደንብ። አሁን ግን 10ኛ ወር ገብተናል መሰለኝ። እና ጆርዳን ብርዱን አይቻልም። የአፍሪካ ካርታ ነው የሚሰራ ፊቴ ላይ የጆርዳን ብር ሲጀምር ማለት ነው። እና 11ኛው ወር መጨረሻ ላይ ሰማዕቱ ቅዱስ መርቆሬዎስ ከፈቀደና ካሰበ ሀገሬ ገብቼ ህዳር ማርያም ዕለት አዲስ አበባ እገባለሁ ብዬ አስባለሁ። እኔ ሳስብ ሳይሆን እግዚአብሔር አስቦት እሱ ፈጽሞት እሱ እንዳለው እሱ እንደፈቀደው ነው የሚሆነው። ጸሎት አድርጉልኝ። በሀሳብ አስተያየታችሁን ኮሜንት አስቀምጡልኝ እና እግዚአብሔር ይመስገን በሰላም በፍቅር ሰው ከነበረበት ሀገር በሰላም በፍቅር ወጥቶ ደግሞ ወደ እናት ሀገሩ በሰላም ሲገባ ደስ ይላል ለመናገር ማለት ነው። ስደት ከባድ ነው። ስደት ያስጠላል፣ ይጠቅማልም ያስጠላል፣ ይሰለቻል። በጣም ነው የሚሰለች። የሚሰማችሁ ስሜት አለ። ቁጭ ስትሉ እኔ አሁን ቁጭ ስል ቃልዬ ህፃን እያለች ትቻት እዚህ እንደዚህ በአራት እግሯ ደዳዳ ስትል የነበረው ይታየኛል፣ ልጄ ማለት ነው። እንደዚህ ደግሞ የገጠር ቤት ታውቁ ከሆነ መደብ እንደዚህ ይሰራል እና መደቡን ይዛ የምትሄደው በእግሯ ያ ሁሉ ትዝ ይለኛል። እና አሁን ደግሞ በጣም ናፈኩ፣ ጓጓሁ ማለት እግዚአብሔር እንጃ እንግዲህ ምን እንደሚያደርግ አላውቅም። በሰላም እሱ ልጄን ለማየት ወንድሞችን እና እናቴን ለማየት እሱ ይርዳኝ እና ልጃችሁን ተለይታችሁ የተሰደዳችሁ እህት ወንድሞቼ እና አባቶቼ ምን አይነት ስሜት እንዳለው ይገባችኋል። ስደት ከባድ ነው። በሆዳችሁ የምትበሉት በጀርባችሁ ነው የሚያልፈው። የልጅ ናፍቆት ደግሞ በጣም ይከብዳል። ማለት በቃ የወለዳችሁትን ልጅ በማጣት ምክንያት ተለይቶ መሰደድ መለየት ምን እንደሚያም እንዴት እንደሚከብድ በቃ ምን ያህል ስሜት እንዳለውና ምን ያህል እንደሚከብድ እየተረዳሁት ነው። ተረድቼውም አለው። ልጅ እኔ እህል ይርባል ይባላል። የእህልን ራብ ትቋቋሙታላችሁ። በእርግጥ ራብ ማንም አይችልም። የናፍቆትን ነገር ግን እንዴት ትቋቋሙታላችሁ?